ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የጭነት ተሽከርካሪዎች እንዲወረሱ በሕግ ይደንገግ መባሉ ከፍተኛ ክርክር አስነስቷል። እንግዲህ የጉምሩክ አዋጅን ለማሻሻል በተዘጋጀው ረቂቅ የማሻሻያ አዋጅ ላይ ነው ከፍተኛ ክርክር የተነሳው። አዋጅ ቁጥር 859/2006ን ያሻሻለው አዋጅ ቁጥር 1160/2011 ድጋሚ ለማሻሻል ሚያዝያ 14 ቀን 2018 በህዝብ ተወካዮች ምክር ቤት መድረክ ተዘጋጅቷል። የህዝባዊ ውይይት የማሻሻያ አዋጁም ካካተታቸው ድንጋጌዎች መካከል እንግዲህ ወደ መጀመሪያው የጉምሩክ አዋጅ ቁጥር 859/2006 የሚመልሰው የረቂቁ ክፍል ይገኝበታል። ይህም በአንቀጽ 147 የተካተተው በኮንትሮባንድ ንግድ ተሰማርቶ የሚገኝ ተሽከርካሪን ስለመውረስ የሚደነግግ ነው። የጉምሩክ አዋጅ ቁጥር 859/2006 የኮንትሮባንድ ዕቃ መደበቂያ አካል ሻግ የተሰራላቸው ተሽከርካሪዎችና ሌሎችም ለኮንትሮባንድ ዕቃዎች ማጓጓዣ የሚውሉ ተሽከርካሪዎች ሊወረሱ እንደሚችሉ ይደነግግ እንደነበረ የሚያስታውሰው ይሄ ማሻሻያ ረቂቅ አዋጁ ድንጋጌዎቹም ከጉምሩክ ድንጋጌዎች ጋር የሚጣጣሙ እንደነበሩ ይገልጻል። ሆኖም ግን የተሽከርካሪ ባለቤቶች በኮንትሮባንድ ወንጀል ተሳታፊ ባልሆኑበት ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል በአዋጅ ቁጥር 1160/2011 አንቀጹ ተሻሽሎ የተሽከርካሪዎች ባለቤትም 100 ሺህ ብር እንዲቀጡ ተደንግጎ ነበረ። እንግዲህ ለዚህ ለፓርላማ በቀረበው በዚህ አዲሱ ማሻሻያ ረቂቅ አዋጅ ይህ አንቀጽ በትራንስፖርት ዘርፍ በተሰማሩ ባለንብረቶችና በኮንትሮባንድ ተቆጣጣሪ አካላት መካከል ከፍተኛ የሆነ ክርክር አስነስቷል። ከዚህ ከይፋዊ ህዝባዊ ውይይቱ ተሳታፊዎች መካከል አንድ የመድን ፋና ትራንስፖርት ሎጂስቲክስ እና ንግድ ማህበር ዋና ስራ አስፈጻሚ አቶ ፋንታው ከፍያለው የተባሉ ግለሰብ በኮንትሮባንድ ንግድ ተሳትፎ የተገኘ ተሽከርካሪ በበፊቱ አዋጅ 100 ሺህ ብር በመክፈል ንብረቱን መውሰድ ይችል እንደነበር አስታውሰው በረቂቅ ማሻሻያው ተሽከርካሪ ወረሳል መባሉ በስራቸው ላይ ተጽዕኖ እንደሚያሳድር ገልጸዋል። እንግዲህ የተሽከርካሪው ባለቤትና አሽከርካሪው የተለያዩ ሰው በመሆናቸው ባለንብረቱ በወንጀሉ ሳይሳተፍ ንብረቱን እንዲያጣ የሚያደርግ ድንጋጌ መሆኑንም ነው የተናገሩት። ጥያቄያቸውን ያቀረቡበት አውድም አንቀጹ እንዲሰረዝ ሳይሆን ማሻሻያ እንዲደረግበት መሆኑን፣ ማሻሻያ ሳይደረግበት ከጸደቀ ግን በዘርፉ የተሰማሩ ባለሀብቶች ንብረታቸውን እየሸጡ ከዘርፉ እንዲወጡ የሚያደርግ ነው ብለዋል። አንድ ህግ ችግር ሲፈታ ሌላ ችግር መፍጠር አለበት ብዬ አላምንም ያሉት ግለሰቡ በኮንትሮባንድ ድርጊት ተሳትፎ የተገኘው አሽከርካሪ ራሱ የንብረቱ ባለቤት ከሆነ ንብረቱ እንዲወረስ፣ ነገር ግን ስለ ወንጀሉ በማያውቅበት ሁኔታ ንብረቱን እንዲወረስ ማድረግ ተገቢ አለመሆኑን አስረድተዋል። ኮንትሮባንዱን መቆጣጠርና ማጥፋት የጋራ ኃላፊነት ነው የሚል እምነት አለን። ያለኛ ተሳትፎ ኮንትሮባንድን መቆጣጠር ይቻላል የሚል እምነት የለንም። እዚህ ላይ ማህበረሰቡም ሆነ በዘርፉ የተሰማራው ጠንከር ያለ አቋም መያዝ አለበት ብለዋል። ነገር ግን ህጉ ፍትሐዊ ካልሆነ ተግባራዊ ሊሆን እንደማይችል ሊታሰብበት ይገባልም ነው ያሉት። ኮንትሮባንድ የሚያስከትለውን ኢኮኖሚያዊና ማህበራዊ ጉዳት እንረዳለን በማለት ጥያቄያቸውን የጀመሩት የህብረት ትራንስፖርት አክሲዮን ማህበር የቦርድ ሰብሳቢ አቶ ባይሳ አየለ የትራንስፖርት አገልግሎት ሰጪው ግን መረዳት እንደሚገባ ተናግረዋል። በኮንትሮባንድ የሚሳተፉ አካላት በርካታ በመሆናቸው በህጋዊ መንገድ አገልግሎት እየሰጠ የሚገኘውን አገልግሎት ሰጪ መለየት አስፈላጊ መሆኑን፣ በዚህም ተጠያቂነቱ በግልጽ ካልተቀመጠ ንብረት አፍርቶ ወደ ዘርፉ የሚገባውን ግለሰብ የሚጎዳ መሆኑን ነው የገለጹት። ኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን የስራ አስፈጻሚ አባል መሆናቸውን የገለጹት አቶ ይርጋለም ሰፋኒ የተባሉ ግለሰብ በበኩላቸው በአሽከርካሪነት ተቀጥሮ የሚሰራ ግለሰብ ከፍተኛ ገንዘብ የሚያወጣ ንብረት በህገ ወጥ መንገድ ጭኖ የሚጠቀመው ተጠቅሞ በህግ ተፈልጎ የማይያዝና የማይጠየቅ ከሆነ ወንጀሎች ቀጣይ ይሆናሉ ብለዋል። መኪና ይወረስ አይወረስ ወንጀሉን ከፈጸመው ሰው ጋር ምንም አይነት ግንኙነት የለውም ያሉት አቶ ይርጋለም ቢወረስ እንደማይከስርና ባይወረስ ደግሞ በቀጣይ ወንጀል መፈጸሙን እንደሚቀጥል በመሆኑም አዋጁ ተግባራዊ ሲሆን ኮንትሮባንድ ይቀንሳል ወይም ሙሉ በሙሉ ያጠፋል የሚለውን አስፍቶ መመልከት እንደሚገባ አሳስበዋል። በየዓመቱ 300 እና 400 ተሽከርካሪዎችን የሚገዙ የመንግስት ተቋማት መኖራቸውን፣ ተሽከርካሪዎቹ ኮንትሮባንድ ጭነው ሲገኙ ማን ወርሶ ማን እንደሚያስተዳድራቸው ግልጽ አለመሆኑን አስረድተዋል። በአንቀጽ 62 የተካተተው የኮንትሮባንድ ዕቃዎች ሽያጭ ድንጋጌ ሽያጩ የገንዘብ ሚኒስቴር በሚያወጣው መመሪያ መሰረት ሲከናወን ገንዘቡን ለሚፈለግለት ዓላማ እንደሚውል ያመለክታል። ሆኖም የአሻሻጥ ሂደቱን በሚመለከት የአሰራር ስርዓት ቢኖር ለሀገር የሚኖረው ጠቀሜታ ከፍተኛ እንደሚሆን ነው ያብራሩት።
በቀረቡ ጥያቄዎች ላይ አስተያየታቸውን የሰጡት የፌዴራል ፖሊስ ምክትል ኮሚሽነር ጀነራል መላኩ ፋንታ የፌዴራል ፖሊስ ድንበርና የኮንትሮባንድ ቁጥጥር የሥራ ክፍል እንዳለው በሁሉም የሀገሪቱ አካባቢዎች በሚገኙ ድንበሮችና በመሃል ሀገር የተወሰኑ ቦታዎች የጉምሩክ ኮሚሽን ሕግ በሚፈቅደው መሰረት አቋቁሞ እየሰራ መሆኑን ገልጸዋል። በድንበሮች ለሽብር አገልግሎት የሚውሉ በርካታ ህገወጥ የጦር መሳሪያዎች፣ ተቀጣጣይ ፈንጂዎችና አደገኛ እጽ እንቅስቃሴዎች መኖራቸውንና በህገወጥ የሰዎች ዝውውርን በከፍተኛ ሁኔታ እንደሚካሄድ ተናግረዋል። በ9 ወራት ውስጥ እንግዲህ ከሌሎች ባለድርሻ አካላት ጋር በጋራ በመሆን በወጭና በገቢ ህገወጥ ኮንትሮባንድ 20 ቢሊዮን ብር ግምት ያላቸው ዕቃዎች የተያዙ መሆናቸውን በተለያየ ሁኔታ ያመለጠው ሲታሰብ ደግሞ ከዚህም በላይ ይሆናል የሚል ግምት መኖሩን ነው ያስረዱት። በመሆኑም ድርጊቱ በአገሪቱ ኢኮኖሚ ላይ የሚያስከትለው ጉዳት በመመልከት በጋራ መከላከል ስለሚገባ ህጉ መሻሻል አስፈላጊ ነው ብለዋል። በማሻሻያው አንቀጽ 62 የተወረሱ የኮንትሮባንድ ዕቃዎች በሚመለከት ተሽከርካሪዎች ከሆኑ ገንዘብ ሚኒስቴር በሚያወጣው መመሪያ መሰረት ለተለያዩ የመንግስት ተቋማት አገልግሎት ይውላሉ መባሉ ተገቢ መሆኑንና ከዕቃዎች ሽያጭ የሚገኘው ገንዘብ ለአቅም ግንባታ ይውላል መባሉ ማሻሻያ እንደሚያስፈልገው ገልጸዋል። ኮንትሮባንዲስቱ በከፍተኛ ሁኔታ የተደራጀ በአንዳንድ ቦታ የዘመነ ትጥቅና ኮንትሮባንዱን ለማሳለፍ የራሱን አደረጃጀት ፈጥሮ የሚሰራባቸው ሰፊ የድንበር ቦታዎች አሉ ብለዋል። አንዳንዴም ዓለም አቀፍ የሽብርተኛ ቡድን እንደሚሳተፍባቸውና ለአገሪቱ ጸጥታ ከፍተኛ ችግር እየሆነ ነው ብለዋል። በመሆኑም በረራና ሌሎች ስልቶችን በመጠቀም ለመቆጣጠር የሚሰራበት ሁኔታ በመኖሩ ከኮንትሮባንድ ሽያጭ የሚገኘው ገቢ በቀጥታ ኮንትሮባንድን ለመቆጣጠር የሚያስችል አቅም መፍጠሪያ መሆን እንዳለበት አሳስበዋል። በትራንስፖርት ዘርፍ የተሰማሩ ተሳታፊዎች ያነሷቸውን ጥያቄዎች በሚመለከት ሲያብራሩ ህጉ ለማንኛውም ህገወጥ እንቅስቃሴ የሚሰራ መሆኑንና የመንግስት የኩባንያው የሚግለሰብ ተሽከርካሪ ቢሆንም ያልተፈቀደ ዕቃ ይዞ የሚንቀሳቀስ ከሆነ ህገወጥ በመሆኑ የሚታለፍ እንዳልሆነ አስረድተዋል። በመሆኑም በተሽከርካሪዎች ላይ ኮንትሮባንድ መጫን የሚችሉበት ሌላ አካል ወይም ሻግ የገጠሙ ተሽከርካሪዎች መኖራቸውን በዚህም የሽያጭ መጠናቸው ከፍተኛ የሆነና ወደ ሀገር ውስጥ እንዳይገቡ የተከለከሉ ቁሳቁሶች ጭምር ይዘው እንደሚገኙ ገልጸዋል። በመሆኑም ማህበራት ንብረቶቻቸውን መቆጣጠር ማለት ስምሪታቸውንም ጭምር መቆጣጠር መሆኑን መረዳት እንደሚኖርባቸው፣ ተሽከርካሪዎቻቸው የት አካባቢዎች እንደሚንቀሳቀሱ በራሳቸው መንገድ ብቻ ሳይሆን ከሌሎች ተቋማት ጋር በመተባበር መቆጣጠር እንደሚኖርባቸው አብራርተዋል። የጉምሩክ ኮሚሽን ምክትል ኮሚሽነር አቶ አዘዘው ጫኔ ማሻሻያው በህጋዊ መንገድ የሚሰሩ ተሽከርካሪ ባለቤቶችን የሚያበረታታ እንጂ ስጋት ውስጥ የሚጥል አይደለም ብለዋል። የኮንትሮባንድ ንግድ በአንድ ተዋናይ ማለትም በአሽከርካሪ ላይ የሚጣል ወንጀል ባለመሆኑ የወንጀሉ ፈጻሚ እሱ በመሆኑ መቀጣት ያለበትም አሽከርካሪው ነው የሚለው አመለካከት ተገቢ አለመሆኑን አስረድተዋል። በጥናት እንደምናውቀው ከደሞዝ በተጨማሪ ኮንትሮባንድ ለሚያሳልፍበት ይከፈለዋል ብለዋል። ኮንትሮባንድን ለመከላከል የወንጀሉን አደገኛነትና የተባባሪው አካላት ብዛት መረዳት እንደሚገባ ተናግረዋል። በአንቀጽ 147 ስለ ተሽከርካሪ ውርስ የተካተተውም ተሽከርካሪው ከፋብሪካ ምርቱ በተለየ መደበቂያ ከተሰራለት እንደሚል ይህንንም ባለንብረቱ ሳያውቅ ይደረጋል የሚል እምነት እንደሌለ ገልጸዋል። የገንዘብ ሚኒስቴር ታክስ ጉዳዮች አማካሪ አቶ ዋሲሁን አባተ በበኩላቸው ህጉ በፊትም ሲሰራበት የቆየ መሆኑንና ኮንትሮባንድ የጫነ ተሽከርካሪ በሙሉ ይወረስ ተብሎ ተደንግጓል የሚል የተሳሳተ አመለካከት መኖሩን ገልጸው ድንጋጌው እንደዚህ የሚል ሐሳብ አለማካተቱን ተናግረዋል። ተሽከርካሪው ኮንትሮባንድ ለመደበቅ የሚያስችል ሻግ የተገጠመለት ከሆነ እንደሚወረስ፣ ይህንንም ባለንብረቱ የሚያውቅ ከሆነ የራሱ ችግር ነው ብለዋል። ሌላው በአዋጁ የተካተተው ገንዘብ ሚኒስቴር ወደፊት ከሚያወጣው መጠን በላይ ኮንትሮባንድ ዕቃ ጭኖ የተገኘ ተሽከርካሪ ከሆነ እንደሚወረስ የሚደነግገው ክፍል መሆኑን፣ መጠኑ የሚወሰነው በጭነቱ መጠን ወይም በሽያጭ ዋጋው ሊሆን እንደሚችል ጠቁመዋል። ሆኖም የተሽከርካሪው ባለቤት ስለ ወንጀሉ የማያውቅ ከሆነ የማስረዳት ኃላፊነት እንዳለበት፣ አቤቱታውንም እስከ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የመውሰድ መብት እንዳለው አስረድተዋል። የህዝብ ተወካዮች ምክር ቤት እንግዲህ የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጄ በበኩላቸው የሚወረሱ ተሽከርካሪዎች በውስጥ አካላቸው ሻግ ያላቸው ህገወጥ ጭነት ጭነው የተገኙ መሆናቸውን ገልጸው የኮንትሮባንድ ንግድን መከላከል የሁሉም አካል ኃላፊነት መሆኑን ተናግረዋል። ተሽከርካሪው ባለንብረት ስለ ጉዳዩ እውቅና ከሌለው ለጉምሩክ ኮሚሽን አስረድቶ ምላሽ የማያገኝ ከሆነ ፍርድ ቤት ድረስ ይግባኝ የመጠየቅ መብት እንዳለው ነው የገለጹት። እንግዲህ የዚህ የጉምሩክ ማሻሻያ አዋጅ አከራካሪነቱ አሁንም እንደቀጠለ ነው። በመንግስት በኩል ከነዚህ ኃላፊዎች ከሰጧቸው ምላሾች መረዳት እንደሚቻለው ይህ አንቀጽ አሁንም ቢሆን አዋጁ ሲጸድቅ የሚሻሻል አይመስልም። ምክንያቱም የቀረበውን ጥያቄ ውድቅ አድርገውታል። እንግዲህ ባለቤቱ ሳያቅ ሻግ ወይም ደግሞ መደበቂያ አካል አይሰራለትም የሚለው ሙሉ ለሙሉ
ተቀባይነት አይኖረውም የሚል እምነት አለኝ። ምክንያቱም ሹፌሮች ባለቤቱ የመኪናው ባለቤት ሳያቅ ለረጅም ቀናት እንደዚሁም ለወራት ከባለቤቱ ተለይቶ ሊቆይ ስለሚችል መኪናው ባለቤቱ ደግሞ ሹፌሩን እየተከተለ ከመኪናው ጋር አብሮ ስለማይዞር ባለቤቱ ባላወቀበት ሁኔታ ሻግ ሊሰራለት ይችላል መኪናው። ስለዚህ አሁንም ቢሆን አደገኛ ነው የሚሆነው። ስለዚህ የመኪና ባለንብረቶች በተለይ ጭነት መኪና ባለንብረቶች ተሽከርካሪ ባለንብረቶች ከፍተኛ ጥንቃቄ ማድረግ ያስፈልጋል። እንግዲህ አዋጅ ቁጥር 859 በአዋጅ ቁጥር 1160 ሲተካ ጥሩ ሆኖ ነበረ። ነገር ግን አሁን ተመልሶ ወደ በፊቱ እየተመለሰ ነውና ይሄ ድንጋጌ ከፍተኛ ጥንቃቄ ያስፈልጋል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ